ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን ይህ በሳምንቱ ለቀን በመሃል ሚዲያ እየተዘጋጀ የሚቀርብላችሁ ሳምንታዊ የመሃል ሚዲያ ትንታኔ ሰዓታችን ነው። ከትንታኔዎቹ ጋር እኔ ቢኒያም ከድር አብሬያችሁ የምቆይ ይሆናል። ኤርትራ የኢትዮጵያን ትግስት እየተፈታተነች ነው። ዝም ማለቷን እንደ አላዋቂነት ቆጥራ ራሷን በአሸናፊነት መንፈስ ኮፍሳ ኢትዮጵያን እንደ ዩጎዝላቪያ ለማፍረስ ይረዱኛል ካለቻቸው ህዋትና ጽንፈኛው አውራዶሮ ጋር በጋራ እየሰራች ትገኛለች። ነገሩን በሰከነና በጨዋ መንገድ ሲከታተል የቆየው የኢትዮጵያ መንግስት ትግስቱን የጨረሰ ይመስላል። ሰው በሰውነቱ ላይ እንዴት እሳትን ያነዳል? ኢሳያስ እንደዚህ አድባሬ መጥፋት አምሮታል። ኢትዮጵያ የሻቢያ መንግስትን ለአንዴና ለመጨረሻ ጊዜ ከምስራቅ አፍሪካ ለማጥፋት ጀግናውን የኢትዮጵያ አየር ኃይል በኤርትራ ሰማይ ላይ ልታሰማራ መሆኑን ከመንግስት ባለስልጣናት አካባቢ እየወጣ ያለው መረጃ ያመለክታል። የአብይ አህመድ የዘመነ ካሴ የደብረ ጽዮንና የጃልመሮ ፍላጎት የኢሳያስ ተንኮል ተጨምሮበት ኢትዮጵያን ወዴት ይወስዳት ይሆን የሚለውን ጉዳይ መሃል ሚዲያችን በሳምንታዊ ትንታኔው ላይ የሁሉንም ፍላጎቶች በሚገባ የሚዳስስ ይሆናል። የጨነቀው እርጉዝ ያገባል፣ የባሰበት ደግሞ እመጫቷን እንዲሉ ግብጽ የህዳሴውን ግድብ ለማስቆም ያረገጠችበት ቦታ የለም። አሜሪካንን ማልዳለች፣ የአረብ ሀገራትን ተለማምጣለች። ግን ሁሉም እሷ እንደፈለገችው ሊሆንላት አልቻለም። በመጨረሻም ፈርዖን ከሙሴ ጋር በነበረው ፉክክር ላይ በግብጽ የሚገኙ ታላላቅ ጠንቋዮችን ጠርቶ ሙሴን ለመገዳደር እንደሞከረ ሁሉ የአልሲሲ መንግስት የአባቱን የፈርዖን መንገድ ተከትሎ በሀገሪቱ ብሔራዊ ቴሌቪዥን ጣቢያ በቀጥታ በሚተላለፍ ፕሮግራም ላይ በግብጽ የምትገኝ አንዲትን ጠንቋይ ጋብዞ በኢትዮጵያ ታላቁ ህዳሴ ግድብ ዙሪያ አስጠነቆለ ቢባል ማን ያምናል? የህዳሴው ግድብ ለመጠናቀቅ ጫፍ ላይ በደረሰበት በዚህ ሰዓት የግብጽ መንግስት ይዞት የመጣውን ሌላኛውን ተንኮል መሃል ሚዲያችን በሰፊ የሚቃኝ ይሆናል። ከአፍታ ቆይታ በኋላ ስንመለስ ኢትዮጵያን ለማፍረስ በተደራጁ ቡድኖች ፍላጎት ላይና በግብጽ ተንኮል ዙሪያ የተሰማውን አዲስ ጉዳይ መሃል ሚዲያችን ሰፊ ዳሰሳ የሚያደርግበት ይሆናል። ሚዲያችንን ሰብስክራይብ፣ ትንታኔዎቹን ደግሞ ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ ይሁኑ። አንዳንድ ፖለቲከኞች አውራዶሮን ይመስላሉ። አውራዶሮ እሱ ስለጮኸ ለሊቱ የነጋ ይመስላል። እነዚህም ፖለቲከኞች ልክ እንደ አውራዶሮ ናቸው። እነሱ ስለተናገሩና እነሱ ብቻ ስለመሩ ኢትዮጵያ የምታድግ ይመስላቸዋል። ሐቁ ግን አውራዶሮ ቢጮህም ባይጮህም ለሊቱ መንጋቱ እንደማይቀረው ሁሉ እኛ ብቻ ኢትዮጵያን እንወዳታለን የሚሉት ሰዎች ኖሩም አልኖሩም እልፍ ሰዎች ኢትዮጵያን ከነሱ በላይ እንደሚወዷት ማወቅ አለባቸው ሲሉ የጠቅላይ ሚኒስትሩ አማካሪ ዲያቆን ዳንኤል ክብረት ተናገሩ። መሽቶ በነጋ ቁጥር አዲስ ነገር የማይጠፋበት የኢትዮጵያ ፖለቲካ አሁን ደግሞ አዲስ ጋብቻን ሊያሳየን ሽር ጉድ እያለ ይገኛል። በኬሚስትሪ እንኳን መዋሃድ አይችሉም የተባሉትን ህዋትና ጽንፈኛውን አውራዶሮ ማጣመር የቻለው ቤልዜቡሉ ኢሳያስ እንዳሰበው የአብይ አህመድ መንግስትን ቢያፈርስ ኢትዮጵያ በማን እጅ ላይ ትወድቃለች? ነገሩን ለማሰብ እንኳን ይከብዳል። ምክንያቱም የመንግስትን ስልጣን ለመያዝ በጽንፈኛው ፋኖና በህዋት መካከል ጦርነት መጀመሩ አይቀርምና ነው። የሁለቱ ጦርነት መቼም የማያባራ አሸናፊ የማይኖርበት ስለሚሆን ሀገሪቱ የአማጽያን መጫወቻ ትሆናለች። የኢሳያስ ፍላጎትም ይሄ ነው። በዛ ላይ ከሁለቱ ቡድኖች ውጪ ሌላ በሳር ውስጥ እንደተደበቀ እባብ ጊዜ ጠብቆ ለመናደፍ ያሰፈሰፈ በጃልመሮ የሚመራ ሸኔ የሚባል ቡድን መኖሩን መዘንጋት የለብንም። ኢትዮጵያ ላይ ለሚነሳው ማንኛውም አይነት ምስቅልቅል ተጠያቂ መሆን ያለባቸው የአማራ ታጣቂዎች ናቸው። እነሱ ሰላም እንዲፈጠር አይፈልጉም። ለመጀመሪያ ጊዜ በዚች ሀገር ላይ ሰውን በማንነቱ ለይቶ መግደል የጀመረው ይህ ትምክተኛ ኃይል ነው። ፈጣሪ አንድ ጊዜ ሰውን በመፍጠሩ ተጸጽቷል። ለሁለተኛ ጊዜ ግን ቢጸጸት የአማራን ፋኖ በመፍጠሩ ብቻ የሚጸጸት ይሆናል። የዚች ሀገር ህዝቦች ተከባብረውና ተዋደው እንዲኖሩ አይፈልጉም። ከነሱ ውጪ ሌላ ኢትዮጵያን የሚወድ ያለ አይመስላቸውም እያሉ የአማራን ፋኖ ሲያብጠለጥሉ የነበሩ የህዋት ነባር ታጋዮች ዛሬ ላይ እንደ እስስት መልካቸውን ቀይረው ከጽንፈኛው አውራዶሮ ጋር የኤርትራን ጫካ የሰርጋቸው አዳራሽ አድርገው በንስሐ አባታቸው ጎልያዱ ሻቢያ አማካኝነት የረከሰ ሰማንያቸውን አስረዋል። የመንፈስ አባታቸው ኢሳያስ የሁል ጊዜ ምኞቱና ህልሙ ኢትዮጵያ የምትባል ሀገር ፈራርሳ ከዓለም ካርታ ላይ እንድትጠፋ ነው። ይህንን ህልሙን ለማሳካት የማይፈነቅለው ድንጋይ የማይቆፍረው ተራራ የለም። ሰውየው በዚች ሀገር ላይ ከፍተኛ ጥላቻን ያሳደረው ከደርግ መንግስት ጊዜ ጀምሮ ነው። የሚገርመው ደግሞ በአንድ ጫካ ውስጥ ለአንድ ዓላማ ተሰልፈው የነበሩት ጓደኞቹ የህዋት ታጋዮች ኢትዮጵያን ማስተዳደር በጀመሩበት ወቅት እንኳን ሻቢያ ለኢትዮጵያ ያለውን ጥላቻ አልቀነሰም ነበረ። እንዲያው
እንዲያውም ተባብሶ ወደ ለየለት ጦርነት ተገብቶ እንደነበረም አይዘነጋም። ኢትዮጵያ ቅኝ መገዛትን ለሌሎች አሽከር መሆንን አትችልበትም። ይሁን እንጂ ከጥንት ጀምሮ ፖለቲካዊ ሴራ ላይ እጅጉን ደካማ ነች። የኢትዮጵያን መሪዎች ድክመት በሚገባ የተጠቀሙት ጣሊያኖች ኤርትራን ከእናት ምድሯ ኢትዮጵያ የነጠሉ ሲሆን ፈረንሳዮች ደግሞ ጅቡቲን ቆርጠው መውሰዳቸው አይዘነጋም። ኤርትራም ደግሞ ራሷን ሀገር ካደረገች በኋላ የጣሊያንና የፈረንሳይን ተንኮል ወርሳ ከኢህአዴግ መንግስት በፖለቲካ ሴራ ተሽላ ምጽዋና አሰብ በኢትዮጵያ ካርታ ውስጥ እንዳይካተቱ ማድረግ ችላለች። በኢትዮጵያ ምድር እየተጫወተ በአፈሯ ላይ እየቦረቀ ከወንዞቿ እየተራጨ ያደገው ኢሳያስ ለኢትዮጵያ ያለው ጥላቻ ስር ሰዶ የወሰዳቸው መሬቶች አልበቃ ብለውት እንደለመደው ሴራን ጎንግኖ ባድመን ለመውሰድ እንደ አውሮፓውያን አቆጣጠር በ1998 ዓ.ም በኢትዮጵያ ላይ ወረራ መፈጸሙ አይዘነጋም። ሰውየው እንደ እባብ በውስጡ ያስቀመጠው መርዝ በኢትዮጵያ ምድር ላይ የፈለገውን ያክል መርጨት ባለመቻሉ ነፍሱ ሐሴትን ተጠምታ ልቡ ደግሞ ፍሳን ፍለጋ ዛሬም ድረስ ለኢትዮጵያ መበታተን ታላቅ ሴራን እየጎነጎነ ይገኛል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እንደመጣ ሰላምና ጦርነት አልባ የነበረውን የሁለቱ ሀገራት ጉዳይ ለመፍታት ሲል በመጀመሪያ የሰላም እጁን የዘረጋው ለኢሳያስ አፈወርቂ ነበረ። ይሁን እንጂ የሰውየው ፍቅር አብይ እንዳሰበው ሊዘልቅ አልቻለም። ጅኒ መስል ግጭት ባለበት ዙሪያ የማይጠፋው ኢሳያስ የትግራይና የፌዴራል መንግስት ወደ ጦርነት በገቡበት ወቅት በኢትዮጵያ ምድር የማያባራ ጦርነት እንዲቀጥል ስለሚፈልግ በሁለቱ ቡድኖች መካከል በመሆን ክብሪትና ጋዝን ሲያቀብል ቆይቷል። በፕሪቶሪያው ስምምነት መሰረት በትግራይና በፌዴራል መንግስት መካከል የነበረው ጦርነት መቋጫ ሲያገኝ የአብይ አህመድ መንግስት እንዴት ከትግራይ ሰዎች ጋር ሰላምን ይፈጥራል በሚል ተልካሻ ምክንያት በኢትዮጵያ መንግስት ላይ ፊቱን አዙሯል። ሰውየው ሰላም አይፈልግም። በኢትዮጵያ ምድር ላይ ሁሌ ጦርነት እንዲኖር ስለሚፈልግ በትግራዩ ጦርነት እሱ እንዳሰበው ኢትዮጵያ ፈራርሳ ባለማየቱ የተበሳጨው ኢሳያስ ወዲያውኑ አገሪቱን ለማውደም ይረዳኛል ብሎ ካሰበው ፋኖ ጋር ጋብቻን ለመፍጠር ጊዜ አልፈጀበትም። ጽንፈኛውን ፋኖ በኤርትራ ጫካ ውስጥ አሰልጥኖና አስታጥቆ በኢትዮጵያ መንግስት ላይ ሌላ ጦርነት አውጇል። ይሁን እንጂ የታጠቀው ኃይል ኢሳያስ በፈለገው መልኩ የፌዴራል መንግስቱን መነቅነቅ አልቻለም። በዚህም የተበሳጨው የሻዕቢያ መንግስት ቆዳውን ለስለስ አድርጎ አይኑንም በጨው አጥቦ በተንኮል ከሱ ከማያንሱት ህዋቶች ጋር ህብረትን ፈጠረ። ለምን እንደሆነ በፍጹም የኢትዮጵያን መረጋጋት አይፈልግም። ይህ ሰው ሙሶሎኒ በኢትዮጵያ ላይ ከጨከነው በላይ እየጨከነባት ይገኛል። ባገኘው አጋጣሚ ሁሉ ኢትዮጵያን ዩጎዝላቪያ ለማድረግ ይረዱኛል ብሎ ከሚያስባቸው የሀገር ውስጥ አማጽያን ጋር መስራቱን ተያይዞታል። በደርግ መንግስት ላይ ያመፀውን ህዋት የተቀበለው የኤርትራ መሬት ነበረ። ህዋት ስልጣን ላይ ሲወጣ ደግሞ በኢህአዴግ ላይ ያመጹትን ኦነግና ግንቦት ሰባትን የመሳሰሉ ቡድኖች እንደተለመደው ምሽጋቸውን ያደረጉት በኤርትራ ጫካ ውስጥ ነበረ። ይህ ነገር ዛሬም አልተቋረጠም፣ አሁንም እንደቀጠለ ነው። በብልጽግና መንግስት ላይ ያመጹትን ቡድኖች በሙሉ የሚረዳው የኢሳያስ መንግስት ነው። በኤርትራ ምድር ላይ ላለፉት 34 ዓመታት የነገሰው የሻዕቢያ መንግስት አንድም ቀን የኢትዮጵያን ሰላም የማይፈልግ መሆኑን የተረዳው የአብይ አህመድ መንግስት ለአንዴና ለመጨረሻ ጊዜ የሻዕቢያን መንግስት ከምስራቅ አፍሪካ ፖለቲካ ላይ ለማጥፋት ወስኖ በኤርትራ ሰማይ ላይ ጀግናውን የኢትዮጵያ አየር ኃይል በማሰማራት ኢሳያስን እንደዚህ አድባሬ ለማጥፋት መወሰኑን ከመንግስት አካባቢ እየወጡ ያሉ መረጃዎች እየገለጹ ነው። የኢትዮጵያ እግረኛም ጦር ቢሆን በተጠንቀቅ ላይ ይገኛል። ባህር ኃይሉም ቢሆን ከባህር ዳር ተነስቶ ምጽዋና አሰብ ላይ የኢትዮጵያ ባንዲራን ለመስቀል የጠቅላይ ሚኒስትር ዶክተር አብይ አህመድን ትዕዛዝ እየጠበቀ ይገኛል። ኢሳያስ ማደግም ቢፈልግ ኑሮ ከዓለም ሀያላን ሀገር ጋር ለመወዳደር የሚጠቅሙትን ቀይ ባህርንና ምጽዋን እንዲሁም አሰብን የሚያክሉ የዓለምን የገበያ እንቅስቃሴ ለመቆጣጠር የሚያስችሉ ወደቦችን ተሸክሞ አይቀመጥም ነበረ። ሰውየው ከማደግ ይልቅ ነገርን መጎንጎንና ኤርትራን የዓለም ጭራ ማድረግ መፈለጉ የሚገርም ነው። ፍላጎቱ ይህ ከነበረ ለምን ኤርትራን ከኢትዮጵያ ለመነጠል ጫካ ገባ ሲሉ የሚጠይቁ ፖለቲከኞችም አልጠፉም። የሰውየው ትልቁ ጸጋና ችሎታ ሰይጣን የማያውቀውን ተንኮል በሚገባ ማወቁ ነው። ክፋት አካል ሰርቶ ስጋ ለብሶ ቢራመድ ኢሳያስን ይመስላል። በሚገርም ሁኔታ ኤርትራን መምራት ከጀመረበት ጊዜ አንስቶ በፈጠረው ሴራ ምክንያት ሱዳን፣ ደቡብ ሱዳን፣ ሶማሊያና ኢትዮጵያ ተጎድተዋል ሲል አልጀዚራ ዘግቧል። ቀሚስ ካየ ልቡ ይጠፋል እንደሚባለው ስልጣን ባየ ቁጥር ልቡ 360 ዲግሪ የሚመታው ህዋት ኢትዮጵያን ለማፍረስ ከሻዕቢያ መንግስት ጋር በአንድነት
በጀግንነት ተሰልፏል። ምክንያት የለሹና ለአማራ ህዝብ መከራን የሚወልደው ጽንፈኛው አውራዶሮ ሌላ የኢሳያስን ምኞት ለማሳካት ከሻቢያ ጎን የተሰለፈ ቡድን ሆኗል። አሁን ነገሩ እንደ መስከረም ፀሐይ ጥርት ብሎ ወጥቷል። የኢትዮጵያን አለመኖር ከሚፈልገው ኢሳያስ ጋር ለመስራት የወሰኑ ቡድኖች ሁሉ የኢትዮጵያ ጠላቶች መሆናቸውን የኢትዮጵያ ህዝብ ማወቅ አለበት ሲሉ አቶ ልደቱ አያሌው ገልጸዋል። ሰውየው ሁለቱ ቡድኖችን እንደ አንድ አፋውሪ እንደ አንድ ልብ ሐሳብ አድርጎ ከቀረጻቸው በኋላ ትልቅ የጥፋት አጀንዳ አሸክሞ የጫጉላ ሽርሽራቸውን በኢትዮጵያ ወታደሮች ላይ እንዲፈጽሙ ወደ አማራ ክልል ልኳቸዋል። ሁለቱ አዲስ ሙሽሮች ፍቅራቸውን በሚገባ ለማጣጣም ከፊታቸው የተደቀነውን ደንቃራ ለአንዴና ለመጨረሻ ጊዜ ማስወገድ አለብን ብለው ወስነዋል። ይሁን እንጂ ነገሩ እንዳሰቡት ቀላል አልሆነላቸውም። ምክንያቱም የሙሽሮቹ የመጨረሻ ግብ የመከላከያ ሚስቱና እናቱ የሆነችውን ኢትዮጵያን መንጠቅ ስለሆነ ነው። ሲጀመር ህወሓት ስለ ሀገር ክብር የሚያውቀው ነገር የለም። ነገር ግን ከታላቁ የአማራ ህዝብ ጉያ ስር ያደገው ጽንፈኛው ፋኖ በሚስትና በሀገር ቀልድ የለም የሚለውን የአማራ ተረት እንዴት ሊረሳ ቻለ? ለነገሩ ከአህያ የዋለች ጊደር ፈስተምራ መጣች አይደለም የሚባለው። ለመከላከያ ኢትዮጵያ ሚስቱም እናቱም ልጁም እህቱም አክስቱም ሁሉም ነገሩ ናት። ሲከፋው የሚደበቅባት፣ ሲጨንቀው ብሶቱን የሚነግራት፣ ሲደሰት ደስታውን የሚያካፍላት ብቸኛ ዓለሙ ናት። በዚህች እናቱ ለመጣበት ለየትኛውም አካል አይመለስም። ለምን የገዛ የሥጋ ወንድሙ አይሆንም? ማጥፋት ያለበትን ሁሉ ያጠፋል። ወታደርነት እንደዚህ ነው። ነፍሱን ሰጥቶ ደሙን ገብሮ አጥንቱን ከስክሶ ሚስቱና እናቱ የሆነችውን ሀገሩን በሕይወት ያቆያል። የትግራይ ወጣት ታላቅነትንና ገናናነትን እንዲሁም ዓለምን አንበርክኮ መግዛትን ከንጉስ ኢዛናና ካሌብ የወረሰ ሲሆን ስለ ሀገር ክብር አንገትን መስጠትን ደግሞ ከአፄ ዮሐንስ ተምሯል። የትግራይ እናትን ብትሆን በሀገሯ ጉዳይ ላይ በእሳት ተፈትና ወርቅ መሆኗን ያስመሰከረች ጀግና ሴት ናት። ይሁን እንጂ በትግራይ ህዝብ ጉያ ውስጥ በአንዳ ሆኖ የተፈጠሩት ህወሓቶች ስለ ሀገር ክብር፣ ስለ ጀግንነት፣ ስለ ግዛት ማስፋፋትና አንድነት በፍጹም መስማት አይፈልጉም። ለዛም ነው ኢትዮጵያን የማስተዳደር እድል ባገኙበት ወቅት የኢትዮጵያን መሬት ሸንሽነው ለሻቢያ የሰጡት። የአማራ ህዝብ ከአፄ ቴዎድሮስ የተማረው የተከፋፈለ ግዛትን አንድ ማድረግ እንጂ ግዛትን መበታተን አይደለም። ከጥንት ጀምሮ የአማራና የትግራይ እናቶች ለኢትዮጵያ የስልጣኔ መሰረት የነበሩ ጀግኖችን የወለዱ የኢትዮጵያን ግዛት በጠንካራ መሰረት ላይ ለማቆየት ራሳቸውን ጭምር ሳይቀር ለኢትዮጵያ መሬት ከፍለዋል። ይሁን እንጂ እነዛ ጀግኖችን የወለደች የአማራና የትግራይ ማህፀን ዛሬ ላይ ጽንፈኛውን ፋኖና ቤልዜቡሉን ሻቢያ ማፍራቷ ሁሉንም ኢትዮጵያውያን እያስገረመ ይገኛል። ሁለቱ ቡድኖች የአባቶቻቸውን ጀግንነት ማስቀጠል የማይችሉ ራሳቸውን ለሻቢያ መንግስት ያስገዙ በኢትዮጵያ የባንዳነት ታሪክ ውስጥ ስማቸው በግዙፍነት የሚጻፍ ነው ሲሉ የኢትዮጵያን ታሪክ በሚገባ የሚረዱ ምሁራኖች ይጠቅሳሉ። በስልጣን ላይ ያለው ማንም ይሁን ማን አካሄዱ የማይመች ከሆነ በዚህ በሰለጠነ ዘመን መሳሪያ አንስቶ ነፍጥ አንግቦ ህዝብን ከማስጨረስ ብዕርና ወረቀት ይዞ መታገል ይሻላል የሚሉ ፖለቲከኞችም አልጠፉም። በእርግጥ አፍሪካ ውስጥ ስልጣን በምርጫ ሲተላለፍ እምብዛም አይታይም። ግን ከአፍሪካውያን የተለየን መሆናችንን በፍጹም መርሳት የለብንም። ኢትዮጵያ ለአፍሪካውያን የነጻነትን ብርሃን የፈነጠቀች እምቢ አልገዛም ማለትን ያስተማረች ሀገር ናት። ስለዚህ ይሄኛውም ትውልድ የአባቶቹን ታሪክ አስቀጥሎ ለአፍሪካውያን ዲሞክራሲን ማስተማር አለበት ሲሉ ፖለቲካ ተንታኞች ይናገራሉ። ሀገሪቱን የሚመሩት ሰዎች እንጂ መላእክቶች አይደሉም። ስለዚህ ብዙ የማይመቹ ነገሮች ሊኖሩ ይችላሉ። ስለሆነም ያልተመቸንን ነገር ወደሚመቸን ለመቀየር የግድ መሳሪያ ማንሳት የለብንም። ምክንያቱም ጨለማን በብርሃን እንጂ በጨለማ ማጥፋት አይቻልምና ነው። ቆም ብለን እንደ ሀገር ማሰብ አለብን። አለበለዚያ ዛሬም አንዱ ሌላኛውን መግዛትና መሸጥ እንጂ ማስተዳደር የማይፈልግ ከሆነ ኢትዮጵያ ወደ ድንጋይ ዘመን ትመለሳለች። የማያጠግብ እንጀራ ከምጣዱ ያስታውቃል እንዲሉ በህወሓትና በጽንፈኛው መካከል የተፈጸመው ጋብቻ መከላከያን አፍርሶ ሀገረ መንግስቱን ከኤርትራ ጋር በመሆን መገልበጥ ያለመ እንጂ ከዛ በኋላ በሚኖረው ጉዳይ ላይ ስምምነት የሚባል ነገር የለም። ነገሩ የጠላቴ ጠላት ወዳጄ ነው ከሚል እሳቤ የመነጨ እንጂ በትክክለኛ ፍቅር ላይ የተመሰረተና እውነት እነሱ እንደሚሉት ገናናዋን የጥንቷን ኢትዮጵያ ለመመለስ የተደረገ ንጹህ ጋብቻ አልተፈጸመም ሲሉ ፖለቲከኞች ይናገራሉ። የተንኮል አባት የተባለው ሰይጣን እንኳን የማያውቀውን ተንኮል የሚረዳው ኢሳያስ አፈወርቂ ይሄንን ልጓም አልባ ጥምረት በመጋለብ እንደምኞቱ የፌደራል መንግስትን በማፍረስና ኢትዮጵያን እንደ ዩጎዝላቪያ ያደርጋት ይሆን ወይንስ የኢትዮጵያ መንግስት እንዳሰበው በኤርትራ ሰማይ ላይ ጀግናውን የኢትዮጵያ አየር ኃይል በማሰማራት የሻቢያን መንግስት ከምስራቅ አፍሪካ ፖለቲካ ላይ ያጠፋ ይሆን የሚለውን ጉዳይ መጪዎቹ ቀናት መልስ የሚሰጡ ይሆናል።
ታላቁ የናይል ወንዝ ከታንዛኒያና ከኢትዮጵያ የሚነሱትን ሁለት ትላልቅ ገባር ወንዞችን የሚጠቀም ሲሆን ሁለቱ ወንዞች በሱዳን ካርቱም ከተማ ተገናኝተው በግብጽ ምድር አቋርጠው ሜዲትራኒያን ባህር ውስጥ ይገባሉ። ታላቁ የናይል ወንዝ ለኢትዮጵያ ጉዳትን ለግብጽ ደግሞ በረከትን ሲሰጥ የኖረ ወንዝ ነው። ይህ ወንዝ እንዲፈጠር 80% የሚሆነውን ውሃ የሚያዋጣው መነሻውን ጣና ሐይቅ ላይ ያደረገው የአባይ ወንዝ ነው። ነገር ግን ይህንን ያክል ውሃ ለናይል ወንዝ የምታዋጣው ኢትዮጵያ ከአባይ ምንም አይነት ጥቅም ሳታገኝ አሁን ያለችበት ደረጃ ደርሳለች። እስራኤላውያንን ለ400 ዓመታት በባርነት ሲገዙ የቆዩት ፈርዖኖች ኢትዮጵያንም ላለፉት 3000ና ከዛ በላይ ለሆኑ ዓመታት በአባይ ወንዝ አማካኝነት ቅኝ ገዝተዋታል። ወንዙ የኢትዮጵያ ይሁን እንጂ ስትወስንበት የኖረችው ግብጽ ብቻ ናት። የናይል ወንዝ እንዲፈጠር ምንም ነገር የማታዋጣው ግብጽ ከተፋሰሱ ሀገራት በተሻለ መልኩ የናይል ወንዝን ተጠቅማ የስልጣኔዋን መነሻ የናይል ወንዝ ላይ አድርጋ ከዓለም ታላላቅ ግድቦች መካከል አንዱ የሆነውን የአስዋንን ግድብ እንደ ኢሮፓውያን አቆጣጠር በወርሃ ጥር 1971 ዓ.ም ገንብታ አጠናቃለች። ይህ ግድብ በዓለም ላይ ካሉ ትልልቅ ሰው ሰራሽ ግድቦች መካከል በይዘቱና በጥልቀቱ እንዲሁም በተሰራበት ስትራክቸር መሰረት 14ኛ ደረጃ ላይ ይገኛል። በዓለም ትልቁ ግድብ በመሆን አንደኛ ደረጃ ላይ የተቀመጠው ፓኪስታን ያስገነባችው ታርቤላ ግድብ ሲሆን በሁለተኛ ደረጃ ላይ የተቀመጠው በ1970 ዓ.ም አሜሪካን ያስገነባችው ፎርት ቤክ የሚባለው ግድብ ነው። ቱርኪ ያስገነባችው አታቱርኪ ግድብ ደግሞ ከሁለቱ ታላላቅ ሰው ሰራሽ ግድቦች በመቀጠል 3ኛ ደረጃን ይዞ ይገኛል። ግብጽ የአስዋንን ግድብ ለመጨረስ 10 ዓመታት የፈጀባት ሲሆን ግንባታውን ለማጠናቀቅ $1 ቢሊዮን ፈጅቶባታል። በ1977 ዓ.ም በኢትዮጵያ በተከሰተው ረሃብ ብዙ ኢትዮጵያውያን ምግብ በማጣት ሕይወታቸውን አጥተዋል። ይሁን እንጂ ግብጽ ከኢትዮጵያ በሚነሳው የአባይ ውሃ ላይ ተመስርታ የአስዋንን ግድብ ገንብታ ያጠናቀቀችበት ወቅት ነበረ። ኢትዮጵያውያን በድርቅና ረሃብ በሚሰቃዩበት ሰዓት ግብጽ ግን ከግድቡ በምታገኘው ውሃ ተጠቅማ የተለያዩ አትክልትና ፍራፍሬዎችን እንዲሁም ታላላቅ እህል ዘሮችን አምርታ ህዝቦቿን ታጠግብ ነበረ። እንደ ኢሮፓውያን አቆጣጠር በአፕሪል 2 2011 ዓ.ም የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በመስቀል አደባባይ ተገኝተው ባደረጉት ታሪካዊና ከአእምሮ የማይጠፋ ንግግር ለዘመናት በቤቱ ማደር የተሳነውን መንገደኛውን አባይ ልትገነባ መሆኗን አበሰሩ። የህዳሴ ጉዟችን መሐንዲሶች እኛው፣ ግንበኞችና ሰራተኞች እኛው፣ የፋይናንስ ምንጮችና አስተባባሪዎች እኛው፣ በአጠቃላይ የህዳሴ ጉዟችን ባለቤቶች እኛው መሆናችንን የሚያሳይ የባለቤትነት ማረጋገጫ ካርታችን ነው። ለዘመናት አባይ ማደሪያ የለው ግንድ ይዞ ይዞራል የሚለውን ተረት እየሰማ ለኖረው ኢትዮጵያዊ ይህ ዜና የድል ብስራቱ ነበረ። ለእርዳታ ሲሆን እጃቸውን ይዘረጉ የነበሩ ታላላቅ አገራት ይህንን ዜና ሲሰሙ በኢትዮጵያ ላይ ፊታቸውን አዞሩ። መከራና ስቃይ ሰውን ያበረታል እንደሚባለው በታላላቅ አገራት የተገፋችው ኢትዮጵያ የልጆቿን ኪስ ተማምና የማይደፈር የሚመስለውን ታላቁን የህዳሴ ግድብ ለመገንባት ቆርጣ ተነሳች። የኢትዮጵያን መቁረጥ የተመለከቱ ሀያላን ሀገራት ኢትዮጵያን ተስፋ ለማስቆረጥ የተለያዩ ተጽዕኖ ቢያደርጉባትም ሁሉንም ተግዳሮቶች በልጆቿ ጥረትና ልፋት ተወጥታ ግድቡን ለማጠናቀቅ ከጫፍ ላይ ደርሳለች። ስራ ያላቸው የወርና የዓመት ደሞዛቸውን ሳይቀር ለህዳሴው ግድብ ያዋጡ ሲሆን ስራ የሌላቸው ደግሞ በጉልበታቸው ሀገራቸውን ሲያገለግሉ ቆይተዋል። የታላቁ ህዳሴ ግድብ ሲጠናቀቅ በአፍሪካ ከሚገኙ ግድቦች ሁሉ ትልቁ ግድብ የሚሆን ሲሆን 6000 ሜጋዋት ኤሌክትሪክን የማመንጨት ኃይል አለው። ብዙዎች ይህ ግድብ እንዲጠናቀቅ ራሳቸውን ሰውተዋል። ቤተሰባቸውን ጥለው በጉባ ያለውን ፀሐይ ተቋቁመው ቀንና ሌሊት ሳያርፉ 24 ሰዓት እየሰሩ ይገኛሉ። ከልጆቻቸው ጉሮሮ ነጥቀው ከሌላቸው ላይ ተበድረው በብዙ መራብና መጠማት ውስጥ ሆነው እየተሰራ ያለው ግድብ ከብዙ ዓመታት ጥበቃ በኋላ እንደ ጠላቶቻችን ፉከራና ተንኮል ሳይሆን እንደ ብርቱ ልጆቿ ጥረትና ትጋት ግድቡ ከፍጻሜ ደርሶ በማያረጅ ውበት በአንጸባራቂ ድል በአሸናፊነት መንፈስ ሊመረቅ 6 ወራት እንደቀሩት ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ውሏቸው ለህዝብ ተወካይ ምክር ቤት ገልጸዋል። የሉም ጠፍተዋል አይነሱም በተባለበት ሰዓት መጀመር ሳይሆን መጨረስ በሚያደክምበት ዓለም ውስጥ ብዙ ጠላቶቻችን እንደማንጨርሰው ገምተው ነበረ። ይሁን እንጂ ኢትዮጵያውያን የማይሆን የሚመስለውን ከባዱን ነገር መሆን እንደሚችል በተባበረው ክንዳቸው ለዓለም አሳይተዋል። የዚህ ፕሮጀክት መጠናቀቅ ኢትዮጵያ ከአክሱምና ዛጉዌ ስርዓት በኋላ ከጦርነት ውጪ ባለው ታሪኳ ላይ ለመጀመሪያ ጊዜ ዓለምን የሚያስደምም ፕሮጀክት ማጠናቀቅ እንደምትችል የምታሳይበት ይሆናል።
የጨነቀው እርጉዝ ያገባል፣ የባሰበት ደግሞ እመጫቷን እንዲሉ ግብጽ የህዳሴውን ግድብ ለማስቆም ያረገጠችበት ቦታ የለም። አሜሪካንን ማልዳለች፣ አረብ ሀገራትን ተለማምጣለች። ግን ሁሉም እሷን እንደፈለገችው ሊሆንላት አልቻለም። በመጨረሻም ፈርዖን ከሙሴ ጋር በነበረው ፉክክር ላይ በግብጽ የሚገኙ ታላላቅ ጠንቋዮችን ጠርቶ ሙሴን ለመገዳደር እንደሞከረ ሁሉ የአልሲሲ መንግስት የአባቱን የፈርዖን መንገድ ተከትሎ በሀገሪቱ ብሔራዊ የቴሌቪዥን ጣቢያ በቀጥታ በሚተላለፍ ፕሮግራም ላይ በግብጽ የምትገኝ አንዲትን ጠንቋይ ጋብዞ በኢትዮጵያ ታላቁ ህዳሴ ግድብ ዙሪያ ማስጠንቆሉ አይዘነጋም። የህዳሴው ግድብ በሲና በረሃ ለተከበበችው ሀገር የዛፍ ላይ እንቅልፍ ሆኖባታል። የምትይዘውን የምትጨብጠውን ነገር አሳጥቷታል። አልሲሲም እንቅልፍ መተኛ ታቅቶት በእንቅልፍ ልቡ እንደሚባንን መንፈስ እንደተጸናወተው ሰው ቀልቡን አጥቶ በሰባቱም ዓለማት ዞሮ የተለያዩ መንግስታትን ተለማምጧል። ነገሩ እንደማይሆንለት ሲገባው በቴሌቪዥን ጠንቋይ እንግዳ ሆና እንድትቀርብ አድርጓል። ጠንቋያም ከጋዜጠኛው ፊት ለፊት ተቀምጣ በጋዜጠኛው የሚቀርብላትን ጥያቄዎች መልስ ለመስጠት በእጇ የያዘቻቸውን ካርታዎች ታደበላልቃለች። በመጨረሻም ካርታው ላይ ታየኝ የምትለው መልስ ለጋዜጠኛው ትሰጣለች። በዚህ ዘመን በዚህን ያክል ደረጃ ታላቋና ገናናዋ በመጽሐፍ ቅዱስ ውስጥ ተደጋግሞ ስሟ የተጻፈው ግብጽ በህዳሴው ግድብ ዙሪያ አስጠነቆለች ቢባል ማን ያምናል? ነገሩ ለጆሮ ያዝ ያደርጋል። በክርስትናውም ሆነ በእስልምናው ታላቅ ቦታ ያላት ሀገር ወርዳ ከወንዝ ጅኒ በሚስቡ ለአጋንንት ደም በሚገብሩ ሰዎች አምና በብሔራዊ ቴሌቪዥን ላይ እንግዳ ማድረጓ ዓለምን አስገርሟል። ጋዜጠኛው ግን በግብጽ ሊግ ውስጥ ፕሮፌሽናል ተጫዋች በመሆን ለዛማሌክ በሚጫወተው አህመድ ሙስጠፋ መሐመድ ሰይድ ወይም በአጭሩ ዚዙ ተብሎ በሚታወቀው ተጫዋች ጉዳይ ላይ ጥያቄውን አሃዱ ብሎ የጀመረ ሲሆን ቀጠል አድርጎ ስለ ዩክሬንና ራሻ ጦርነትም ለጠንቋያ ጥያቄ ያቀርብላታል። ጠንቋያም ለጋዜጠኛው በካርታው ላይ ታየኝ የምትለው መልስ እየሰጠች ትቀጥላለች። በመጨረሻም ጋዜጠኛው ለጠንቋያ ኢትዮጵያ እየገነባች ያለው ታላቁ የህዳሴ ግድብ በግብጽ ህልውና ላይ የሚያስከትለው ችግር አለ ወይ ሲል ይጠይቃታል። ጠንቋያውም እንደለመደችው ካርታውን ታደበላልቅና ትንሽ አሰብ አድርጋ አይ ምንም አይነት የህልውና ችግር አያስከትልብንም ስትል ትመልሳለች። ከአፍታ ቆይታ በኋላ ጋዜጠኛው ሌላ በህዳሴው ግድብ ዙሪያ ጥያቄ ያነሳላታል። ጠንቋያም ታየኝ የምትለው መልስ እየሰጠች ትቀጥላለች። ነገሩ ግራ ቢያጋባም ጋዜጠኛው ግን እንደ አንድ ግብጻዊ ከጠንቋያ የሚሰማው መልስ ልቡን ሁለት ቦታ የከፈለው ይመስላል። ደስታም ሐዘንም በተደበላለቀበት ስሜት ውስጥ ሆኖ በህዳሴው ግድብ ዙሪያ ላይ የመጨረሻ ነው ብሎ ያሰበውን ጥያቄ እንዲህ ሲል ያቀርብላታል። ሁለቱ ሀገራት ቁጭ ብለው የሚደራደሩ ይመስልሻል? ቀጥተኛ መልስ ስጪኝ በማለት ጠንቋያዋን ያስጨንቃታል። ጠንቋያም እንደለመደችው ካርታዋን አደበላልቃ ከጨረሰች በኋላ አንድ ካርታ መዛ ወደፊት ታመጣና ለድርድር አይቀመጡም ስትል ትመልሳለች። ሙሉም ፕሮግራም ኪንግ ኦፍ አባይ ከሚለው የኡስታዝ ጀማል በሽር ዩቱብ ላይ ቼክ ማድረግ ትችላላችሁ። መጋቢት 24 2003 ዓ.ም በቀድሞ ጠቅላይ ሚኒስትር መለስ ዜናዊ መሰረት የተቀመጠለት የህዳሴው ግድብ 2005 ዓ.ም የግድቡ አቅጣጫ እንዲቀየር ተደርጓል። ኢትዮጵያ ግድቡን እየገነባች ቆይታ በሐምሌ ወር 2012 ዓ.ም የመጀመሪያውን ዙር የውሃ ሙሌት አደረገች። ሁለተኛውን ዙር የውሃ ሙሌት ደግሞ በነሐሴ 2013 ዓ.ም ያደረገች ሲሆን ዓመቱን ጠብቃ በነሐሴ 2014 ዓ.ም ሶስተኛውን ዙር የውሃ ሙሌት ማድረግ ችላ ነበረ። ኢትዮጵያ በየካቲት ወር 2013 ዓ.ም የመጀመሪያውን ዙር 270 ሜጋዋት ኤሌክትሪክ ኃይል በማመንጨት ስራ ጀምራለች። እነዚህ ስራዎች ሲሰሩ ግን በቀላሉ የሆነ አንዳች ነገር የለም። የተለያዩ ጫናዎች ሳያንበረክኳት የግድቡን ስራ አጠናቃ ሪባኗን ልትቆርጥ ሽርጉዷን ጀምራለች። ቀጣዩ የኢትዮጵያ ትልቁ ፕሮጀክት የአፈር ማዳበሪያን ማበልጸግ እንደሆነ ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ውሏቸው ተናግሯል። በአሁኑ ሰዓት ከ130 ሚሊዮን የኢትዮጵያ ህዝቦች መካከል 60% የሚሆን መብራት የማያገኝ ሲሆን እናቶች ዛሬም ድረስ አይናቸው እስኪጠፋ ምግባቸውን በእንጨት ለማብሰል ተገደዋል። የግድቡ ማለቅ የእነዚህን እናቶች ድካም የሚቀንስ ሲሆን ለረጅም ዓመታት ጭልጭል በምትል የኩራት ብርሃን ውስጥ የኖሩትን ኑሮ ይቀይራል ተብሎ ይጠበቃል። ግድቡ ሲጠናቀቅ ኢትዮጵያ ለሱዳን፣ ለደቡብ ሱዳን፣ ለኬንያ፣ ለጅቡቲና ለኤርትራ
ኤርትራ የኤሌክትሪክ ኃይል በመሸጥ የውጭ ምንዛሬ እጥረቷን ትፈታበታለች ተብሎ ይታሰባል። ከዚህ በተጨማሪ ግድቡ በአሁኑ ሰዓት በቀን ከ14000 ቶን በላይ የአሳ ምርትን እያመረተ ይገኛል። ግብጽ ለ107 ሚሊዮን ህዝቦቿ የአባይን ወንዝ ተጠቅማ 100% ንጹሃን የምታቀርብ ሲሆን ሱዳን ደግሞ 48 ሚሊዮን ለሚያክሉት ህዝቦቿ ንጹሃን ታቀርባለች። ኢትዮጵያ ግን ነገሩ በእጅ ያዙት ወርቅ ሆኖባት ህዝቦቿ ዛሬም ድረስ በንጹህ እጥረት ምክንያት በተለያየ ውሃ ወለድ በሽታዎች እየሞቱባት ይገኛል። ከዚህ ውጭ ኢትዮጵያ ከጥንት ጀምሮ እስካሁን ድረስ በድርቅና በረሃብ የምትታወቅ ሀገር ሆናለች። ግብጽ በህዳሴው ግድብ ላይ የተወሰደባትን የበላይነት በቀይ ባህር ላይ ለመወጣት ከኤርትራ ጋር የተለያዩ ግንኙነቶችን እያደረገች ባለችበት በዚህን ሰዓት ከወደ እስራኤል የተሰማው ወሬ የግብጽን የልብ ምት ቀጥ አድርጎታል። አልሲሲ በዚህን ሰዓት የሚሰማውን ማመን ተስኖታል። የሚያነባቸው ዜናዎች እውነት አልመስል ብለውታል። ኤርትራ ሀገር ሆና ከኢትዮጵያ ከተለየችበት ጊዜ አንስቶ ለኢትዮጵያ የወገብ ቅማል ሆናባታለች። ለራሷ ማደግን አትፈልግም፣ ኢትዮጵያም እንድታድግ አትፈልግም። ነገሩ እኔ ከሞት ሰርዶ አይብቀል አይነት ነገር ነው። የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ሊሰሩት ካሰቡት ስራዎች መካከል አንዱ በጋዛ የሚኖሩ ሰዎችን በግብጽና በሊባኖስ በማስፈር ጋዛን እንደ አዲስ መገንባት ነበረ። ይሁን እንጂ ግብጽ የትራምፕን ሐሳብ አልተቀበለችም። በዚህም የተበሳጩት ትራምፕ አሜሪካን ለግብጽ የምታደርገውን ወታደራዊ እርዳታ እንደምታቆም መግለጻቸው ይታወሳል። ይህ ጉዳይ በእንጥልጥል ላይ እያለ እስራኤል ከኢትዮጵያ ጎን መቆሟ ለግብጾች በእንቅርት ላይ ጆሮ ደግፍ ሆኖባቸዋል። ምክንያቱም ትራምፕ ለእስራኤል ልዩ ፍቅር አላቸው። እስራኤል የወደደችውን ይወዳሉ፣ የጠላችውን ደግሞ ዓይንህን ላፈር ማለት ይችሉበታልና ነው። እንኳንም ዘንቦብሽ ድሮውንም ጤዛነሽ እንዲሉ ግብጽ ከአሜሪካን ጋር የገባችው እሰጥ አገባ ሳይፈታ እስራኤል ከኢትዮጵያ ጎን ነኝ ማለቷን ተከትሎ ግብጽ የእስራኤል ሳያንስ አሜሪካን ከኢትዮጵያ ጎን እንዳትቆም ሰግታለች። የአልሲሲ መንግስት በህዳሴው ግድብ ላይ ከአፍሪካ እስከ ኤዥያ፣ ከሰሜን አሜሪካን እስከ አውሮፓ፣ ከሩቅ ምስራቅ እስከ አንታርክቲካ ተንከራቶ ምንም ጠብ የሚል ነገር ሲያጣ ከአያቶቹ በተማረው የጥንቆላ ጥበብ ሳይቀር በብሔራዊ ቴሌቪዥን የሀገሪቷን ታላቅ ጠንቋይ አቅርቦ ነገሮችን ለማስቆም ቢፈልግም አልሳካ ብሎት በኢትዮጵያ አሸናፊነት ነገሮች ተጠናቋል። የግብጽና የአሜሪካን መካረር፣ የእስራኤል ከኢትዮጵያ ጎን መቆም፣ የትራምፕና የቤንጃሚን ኔታንያሁ የእርስ በርስ ፍቅር ኢትዮጵያ በምትፈልገው የቀይ ባህር ጉዳይ ላይ ምን አይነት ተጽዕኖ ያመጣ ይሆን የሚለውን ጉዳይ መጪው ጊዜ መልስ የሚሰጥበት ይሆናል። ዘገባውን ለማዘጋጀት አልጀዚራን፣ ዊኪፒዲያን፣ ቢቢሲንና የማል ሚዲያ ዕለታዊ ዜናዎችን በዋቢነት ተጠቅመናል። የዚህ ሳምንት የማል ሚዲያ ትንታኔያችን የስካውኑን ይመስል ነበር። ከትንታኔዎቹ ጋር ቢንያም ከድር አብሬያችሁ የቆየው ሲሆን በሌላ ትንታኔ እሁድ መጋቢት 21 2017 ዓ.ም ከምንመለስ ድረስ ከቀሪ የማል ሚዲያ ፕሮግራሞች ጋር መልካም ሳምንት እንዲሆንላችሁ እመኛለሁ።